እንግዲህ የወርቅ አፈራውን ቪዲዮ ተጠቅሞ መርጌታ እከሌ የሚል የሚመረምር ልቦና ላለው ሰው አይሸወድም። ከጀርባው ተንኮል አዘል እንደሆነ ስለገባኝ እሱ አልተመቸኝም እና በእኔ ስም እንዲነገዳል። ምናልባት እስካሁን የተጨበራችሁ ሰዎች ካላችሁ ብትነግሩኝ፣ ኮንታክት አድርጉኝ በዚህ ስልክ ቁጥር። እኔ ቲክቶክ አካውንት ቢኖረኝም አክቲቭ አይደለም። የተመተተባችሁ ድላችሁ የተወሰደ ሰዎች መፍትሄ ስላለ እየደወላችሁ ተፈወሱ። ስለዚህ ይሄ ድርጊት የማይቆም ከሆነ አንደኛ ለእናንተ ፕሮግራም መስራት ብቻ አይደለም፣ በህግ እጠይቃለሁ። አጭበርባሪነት ብቻ አይገልጸውም፣ ወንጀልም ነው። እንደነገርኳቸው እነዚህ ሰዎች ወንጀል መሆኑን ያውቁታል ወይ ነው? አተውት ነው? አተውት አይመስለኛው። ማን ምን ያመጣል ነው። ማን ምን እንደሚያመጣ ደግሞ ታዩታላችሁ። አፍሪካ ህብረት አቅራቢያ የምስራቅ አፍሪካ ግዙፉ እስላማዊ ማዕከል አልነጃሺ ፊት ለፊት የመኖሪያ አፓርትመንቶች በ30 በመቶ ቅናሽ ቀርበዋል። በ60 ካሬ ላይ ያረፈ ባለ 1 መኝታ በ5.5 ሚሊዮን ብር ታገኛላችሁ። 82 ካሬ ባለ 2 መኝታ በ6.6 ሚሊዮን ብር ይሸጣል። 90 ካሬ ያለው ባለ 2 መኝታ ቤት ዋጋ 7.2 ሚሊዮን ብር ነው። ባለ 3 መኝታ መኖሪያ በ126 ካሬ ላይ ተሰርቶ በ10.1 ሚሊዮን ብር ቀርቧል። ሱቅም ከፈለጋ በ3.9 ሚሊዮን ብር አጠቃላይ ክፍያ የራሳቸው አድርጉ። ቅድመ ክፍያው 900 ሺህ ብር ነው። ይህ ቅናሽ ለጥቂት ቀናት ብቻ ይቆያል። 0937 17 80 53 ደውሉ። ቴምር ፕሮፐርቲስ። እንግዲህ ዛሬ እጅግ ወሳኝ የሆነ ማስጠንቀቂያ ይኖረኛል፣ በተለይ ለእኔ ቻናል ተከታታዮች። ከበፊትም ማስታወቂያ ሰርቼ ልቅቅ ያለው ብዙዎቻችሁ እንዳትጨበረበሩ፣ ገንዘብ ላኩ፣ ድል ይወሰዳል፣ ለዛ መፍትሄ አለን፣ እናማክራለን የሚሉ ሰዎች ከመቼውም ጊዜ በላይ በዝተዋል። የዛሬውን መርሃ ግብር እንድሰራ ምክንያት የሆነኝ ግን ከኔ ዋናው የዩቲዩብ ቻናል ላይ እየተቆራረጠ ወደ ተመልካቾች የሚቀርበው ቪዲዮ ነው። ስለዚህ ራሴን ነፃ ለማውጣትም የነዛን ሰዎች አጭበርባሪነትም ለመግለጽም የግድ የዛሬውን መርሃ ግብር መስራት ይኖርብኛል ብዬ አምናለሁ። እንግዲህ ብዙዎቻችሁ እንደምታውቁት ከዚህ በፊት የኔ ቤተሰቦች እድል መወሰድን ተመልክቶ ብዙ መርሃ ግብሮች ሰርተናል፣ ሀሳብ ተለዋውጠናል። ብዙዎቻችሁ ደውላችሁልኛል፣ በእናንተ ላይ ደረሳችሁን አካፍላችሁኛል። በእናንተ ላይ ደረሰውን ማለት ነው። እኔም ደግሞ ካነበብኩት ከመምህራኖቼ ከተረዳሁት ከውጭ ሀገር መጽሐፍትም ሪፈር አድርጌ የተገነዘብኩትን በአቅሜ ያወቅኩትን ነገር መልሼ ወደ እናንተ አድርሻለሁኝ እና ብዙዎቻችሁ ተምራችሁበታል። ነገር ግን ያንን መሰረት አድርገው እንግዲህ ዋናውን የዩቲዩብ ቻናል ቪዲዮ እየቆራረጡ ለግል ጥቅማቸው ያሉ ሰዎች ከመቼውም ጊዜ በላይ በርክተዋል እና ይህንን ነገር ዝም ብሎ በዝምታ ማለፍ አንደኛ ሰዎች እንዲጭበረበሩ መንገድ ሲከፈት ዝም ማለቱ እንደመተባበር ነው የሚቆጥረው። ከዚህ በፊትም በተደጋጋሚ ማስታወቂያ ሰርቼ ለቅቅ ያለው እንዳልኳችሁ፣ እንዲሁም ደግሞ በሰሞኑን በምለቃቸው ቪዲዮዎች የመጀመሪያው ክፍል ላይ በጽሁፍ ተጠንቀቁ የሚል ማስጠንቀቂያ ለጥፍ ያለው። እንደዛም ሆኖ ግን እነዚህ ሰዎች እንዲህ አይነት ድርጊት ከመፈጸም አልተቆጠቡም እና በማስታወቂያ ብቻ የተወሰነች ደቂቃ ማስታወቂያ ሰርቶ ተጠንቀቁ ማለቱ ብቻውን ጠቃሚ ሆኖ ስላልተገኘ ሙሉ ፕሮግራም መስራት አስፈላጊ ሆኖ ተገኝቷል እና እንግዲህ በምስሉ ላይ እንደምትመለከቱት አት ድንግል ማርያም ከሚል የቲክቶክ ፔጅ ላይ ነው ይህንን ያገኘሁት። በድንግል ማርያም ስም ነው እንግዲህ የነገዱ ያሉት። ከዛ በኋላ ስልክ ቁጥር አለ 0921515801 የሚል። ከበፊትም እንግዲህ ዋርኒንግ ሰጥቼ ሊመለሱ ስላልቻሉ ነው ሙሉ ስልክ ቁጥሩንም ፔጁንም ማሳወቅ ያለብኝ። እኔን የምታውቁ ታውቁኛላችሁ። የማያውቁ ሰዎች ግን በተለይ ውጭ ያሉ ሰዎች ግን ሊጭበረበሩ ይችላሉ እና አንደኛ ይሄ ስልክ ማለትም 0921515801 የኔ አይደለም። በዚህ ስልክ ደውሉ፣ መፍትሄ አለ፣ አማክሩን ነው። ከአማክሩን ጀርባ ያለው ምንድነው? ከማማከራችን በፊት ክፍያ ስለሚያስፈልግ እዚህ አካውንት ይሄን ያህል ገንዘብ አስገቡና እናማክራለን ነው። ስለዚህ እኔ በእኔ ቪዲዮዎች ሰዎች ገንዘብ ላኩ ተብለው እንዲጭበረበሩ አልፈልግም። በስሜ እንዲነገድ አልፈልግም። ራሴንም ከተጠያቂነት ነፃ ማውጣት ስላለብኝ ይሄንን ይፋ ለማድረግ መጥቻለሁ ማለት ነው እና እንግዲህ ይሄ ፔጅ እንደነገርኳችሁ ነው አት ድንግል ማርያም የሚል የቲክቶክ ገጽ ነው።
ፕሮፋይል ፒክቸሩ ይገርማል። ሪሊ የሰውየው ነው አይደለም እርግጠኛ አይደለሁም። እንግዲህ ምናልባት ወጣቶችም ሊሆኑ ይችላሉ፣ ይሄንን ፕሮፋይል ፒክቸር ተጠቅመውበትም ሊሆን ይችላል። ኦር አላቅም። ፕሮፋይል ፒክቸሩ እንደምትመለከቱት ግን የሽማግሌ ሰው ምስል ወይም ደግሞ ፎቶ ነው። እንግዲህ በጣም በርካታ ቪዲዮዎች ናቸው በእነዚህ አይነት ሁኔታ እየተቆራረጡ ርዕስ እየተሰጣቸው እኔ ያልሰጠኋቸው ርዕስ እየተሰጣቸው የተሰሩት ማለት ነው። ይሄኛውን ለምሳሌ ብንመለከት ተጠንቀቁ፣ እድል ይወሰዳል። ከዛ እድላችሁ ስለተወሰደባችሁ ሰዎች መፍትሄ ስላለው ደውላችሁ አማክሩ። እኔ አሁን በጣም እያሳሰበኝ የሚመጣ ይሄ ደውላችሁ አማክሩ የሚለው ነገር ነው። ደውላችሁ አማክሩ፣ በእርግጠኝነት ከጀርባው ገንዘብ ላኩ የሚል መልእክት አለው። ይህንን አልጠራጠርም እና ምክንያቱም ይህንን ለማለት የገፋፋኝ ነገር ምንድን ነው? እንግዲህ እኛ መርሃ ግብር ስንለቅ ደውላችሁ አማክሩ አንልም። የተቸገራችሁ ሰዎች እንደውም ስልኩን እዛ ላይ ፈልጋችሁ ሀሳብ አስተያየት ስጡ በተባለው ስልክ ደውላችሁ መፍትሄው ምንድን ነው ነው የምትሉት። ለዛም ደግሞ 1 ብር የአገልግሎት ክፍያ አትጠየቁም። ምክንያቱም እንደዚህ አይነት መርሃ ግብር ስንሰራ ሰዎች እንዲገነዘቡ፣ ሰዎች እንዲጠነቅቁ ለማድረግ ነው እንጂ ልንነግድ አይደለም። ምክንያቱም ዩቲዩብ ራሱ የሚከፍለው ገንዘብ በቂ ይሁን አይሁን ሌላ ጉዳይ ነው፣ ዩቲዩብ ስለሚከፍለን ማለት ነው። እና ስለዚህ ደውላችሁ አማክሩ። ቪዲዮን ዝም ብለው ደውላችሁ አማክሩ ሳይሉ እውነተኛ እነሱ ለእናንተ ያሰቡ የተጠነቀቁ ቢሆኑ እናንተ መርዳት የፈለጉ ሰዎች ቢሆኑ ደውላችሁ አማክሩ አይሉ። በቃ ትምህርቱን ብቻ ይለቁታል፣ አለቀ። እንዲህ አይነት መፍትሄ ያለው እንዲህ ያደርጉ፣ ድል የሚወሰደው በዚህ ምክንያት ነው፣ መፍትሄው ደግሞ ይሄ ነው በቃ። ስለዚህ ደውላችሁ ማማከር አስፈላጊ አልነበረም። እነሱ ግን ታርጌታቸው ከዚህ ጀርባ ገንዘብ መሰብሰብ ስለሆነ እንዲህ አይነት ነገሮችን በደንብ እየተጠቀሙበት ነው። ስልኩን ነግሬያችኋለሁ። እና በጣም በሚገርም ሁኔታ ይሄኛው ፔጅ በተለይ ይሄኛው ፔጅ ሙሉ በሙሉ ማለት ይቻላል አልፎ አልፎ ነው የሌሎችን ጣል የሚያደርገው። እንደምትመለከቱት ፎቶንም ስክሪንሾት አድርጌ ልክኬዋለሁ። ሙሉ ከኔ ፕሮግራሞች ላይ ተቆርጠው የተለቀቁ ናቸው። እዚህ ላይ አንድ ነገር መናገር እፈልጋለሁ። በቅንነት ቢሆን በቅንነት ማለት ይሄ ግለሰብ ማንም ይሆን ማን በዚህ ስልክ ቁጥር የሚጠቀመው ሰውዬ አንደኛ ደውሎ ሊያናግረኝ ይችል ነበር። እንዲህ ቪዲዮዎችህ አስተማሪ ይሆናሉ ብዬ ስላመንኩባቸው በእኔ ቲክቶክ አካውንት ላይ እየቆራረጥኩኝ ብለቅ ትቃወማለሁ ይብለኝ። እውነት ይኸው በእግዚአብሔር ፊት ነው የምናገረው፣ አልቃወመው። ምክንያቱም እኔም ዓላማዬ ሰዎች እንዲማሩ ስለምፈልግ ሰዎች እንዲነቁ ስለምፈልግ ማለት ነው። ይህን አላደረገም። ከዛ ውጭ ምንድን ነው ደውላችሁ አማክሩ የሚለው ነገር ደጋግሜ እንዳልኳችሁ ከጀርባው ተንኮል አዘል እንደሆነ ስለገባኝ እሱ አልተመቸኝም እና በእኔ ስም እንዲነገድ አልፈልግም በፍጹም። ስለዚህ ይሄ ድርጊት የማይቆም ከሆነ አንደኛ ለእናንተ ፕሮግራም መስራት ብቻ አይደለም በህግ እጠይቃለሁ። ምክንያቱም ስልኩ ተገኝቷል፣ ስልኩ ቴሌዶ ማስወጣት ነው። በሰሜን እንደዚህ አይነት ነገር እየተሰራ ስለሆነ የዚህ ስልክ ባለቤት ማን ነው ብሎ መጠየቅ ከባድ አይደለም በዚህ ዘመን ማለት ነው። እና በዚህ ስልክ ቁጥር እየተደወለ በእኔ ቪዲዮ አማክሩ ተብሎ ምናልባት ደውላችሁ በዚህ ስልክ ቁጥር ያገኛችሁን ሰው የምታማክሩ ሰዎች ለሚደርስባችሁ የትኛውን መጭበርበር ለሚደርስባችሁ የገንዘብ ኪሳራ እኔ ተጠያቂ አይደለሁም። ግልጹን ነው የምነግራችሁ። ስልኩን አስቀምጬላችኋለሁ፣ ፕሮፋይል ፒክቸሩን አስቀምጫለሁ። ስለዚህ ይሄ ሰው እኔ አይደለሁም ብያችኋለሁ። ምክንያቱም የኔ ስልክ ቁጥር በግልጽ ይታወቃል አለ የዩቲዩብ ቻናሌ ላይ። 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሰረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሰራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይሄው መሰረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። በነገራችን ላይ
በዘፈቀደ የማንንም የዩቲዩብ ቪዲዮ ቆርጦ ዝም ብሎ ለንግድ ማዋል ወንጀል ነው። በነገራችን ላይ ዩቲዩብም ሪዩዝድ ኮንቴንት እያለ ስትራይክ የሚልከው ወይም ደግሞ ቻናል ባን የሚያደርገው ዝም ብሎ አይደለም። ማንም በራሱ የፈጠራ ውጤት ወደ ሰዎች እንዲቀርብ ስለሚፈልግ ነው እና ቲክቶክም ላይ ሪፖርት ማድረግ ይቻላል። እንደውም በዚህ አጋጣሚ ይህንን ፔጅ አስቀምጬላችኋለሁ። የኔ ፕሮግራም ተከታታዮች በዚህ የቲክቶክ አካውንት ላይ ሪፖርት በማድረግ እንድተባበሩኝ እጠይቃለሁ። ይህንን ለማለት ያስገደደኝ ምንድን ነው? ከዚህ በፊት ደጋግሜ ተናግሬ ማስጠንቀቂያው ምንም ስላልመሰላቸው ማለት ነው። እንደነገርኳቸው ሪፖርት ከማድረግ ባሻገር እኔ በህግ አግባብ እየሄድኩበት ነው። እስከ መጨረሻውም እገፋበታለሁ። ምናልባት እስካሁን የተጨበራችሁ ሰዎች ካላችሁ ብትነግሩኝ፣ ኮንታክት አድርጉኝ። በዚህ ስልክ ቁጥር ላይ በምትመለከቱት ስልክ ቁጥር እየተደወለ አማክሩኝ ተብላችሁ ለማማከር ደውላችሁ ገንዘብ ላኩ የተባላችሁ ሰዎች ካላችሁ ኮንታክት አድርጉኝ እባካችሁ። ይሄ ቀልድ አይደለም። ይሄ ተራ ወንጀል አይደለም። ሰው ያለ ስሙ ስም እየተሰጠው በስሙ ሲነገድ ከማየት የበለጠ ወንጀል የለምና ምናልባት ይህንን ቪዲዮ ተመልክታችሁ ከዛ በኋላ እውነት የኔ መስሏችሁ በዛ ስልክ ቁጥር ደውላችሁ ኮንታክት ያደርጋችሁ ሰው ገንዘብ ላኩ ያላችሁ ሰዎች ካላችሁ ኮንታክት አድርጉኝ እና የደረሰባችሁኝ ነገር ንገሩኝ፣ አብረን እንጠይቃለን። ምክንያቱም ህግ ያለበት ሀገር ነው ያለ ነው። ከዚህ ውጭ ብዙዎች መንገድ ላይ ያገኙኛል እና በጣም በሚገርም ሁኔታ ከዩቲዩብ ቻናሌ ባሻገር እንደውም በዩቲዩብ ቻናል አይደለም ብዙዎቹ በቲክቶክ ነው የሚያውቁኝ እና እንዲህ ቲክቶክ ላይ እኮ ፕሮግራምህን አይተን በጣም ብዙ ሰዎች ማለት ነው የእኔ የቲክቶክ አካውንት ስለሚመስላቸው በዚህ አጋጣሚ ይህን መርሃ ግብር ለምትከታተሉ እኔ ቲክቶክ አካውንት ቢኖረኝም አክቲቭ አይደለሁም። በጣም የተወሰኑ በጣም የሚቆጠሩ ምናልባት 3 ወይ 4 ቪዲዮዎች ማክሲመም፣ ከዛ በላይ አልለቀኩም። ከዛ በላይ በእኔ የግል ኦፊሻል አካውንት ቻናል ላይ አልለቀኩኝም። እማላቃቸው ሰዎች ናቸው እንደነገርኳቸው ስልክ አስቀምጠው የኔን ቪዲዮዎች እየተጠቀሙ መፍትሄ አለን፣ እናማክራለን፣ እንረዳችኋለን፣ ነፃ እናውጣችኋለን እያሉ ደውልሉን የሚሉት ሌሎች ሰዎች ናቸው እንጂ እኔ አይደለሁም። በፍጹም በዚህ እንድትሸወዱ አያስፈልግም። እስኪ የተወሰኑትን ቪዲዮዎች እንግዲህ ስልክ ቁጥር ተቀምጦ እናማክራለን የተባሉ የተወሰኑ ቪዲዮዎችን ላጋራችሁና ደግሞ እንደገና እንመለሳለን። የመጀመሪያው ይሄ ነው እንግዲህ ተጠንቀቁ፣ ድል ይወሰዳል ይላል ከላይ። ከታች እድላችሁ ስለተወሰደባችሁ ሰዎች መፍትሄ ስላለው ደውላችሁ አማክሩ ይላል። ጥቂት ሰምተን እንመለስ። ድላችሁን የሚወስዱባችሁ ሰዎች ወይም ደግሞ ድላችሁን የወሰዱባችሁ ሰዎች ኤኒዌር ሁልጊዜም ይፈልጓችኋል እድላችሁን ከወሰዱባችሁ በኋላ። ምክንያቱም እናንተ የነሱ ቱሎች ናችሁ፣ ባሪያዎች፣ መገልገያ ቁሶች። ምክንያቱም እየተጠቀሙ ያሉት በእናንተ አእምሮ አይደለ፣ እየተጠቀሙ ያሉት በእናንተ እድል አይደለ፣ እየተጠቀሙ ያሉት በእናንተ ብቃትና ችሎታ አይደለ። ስለዚህ የትም ቦታ ላይ እንድታመልጧቸው አይፈልጉም። የትም ቦታ ላይ አፕዴት የሆነ ኢንፎርሜሽን ስለእናንተ ይፈልጋሉ። በቃ እናስረግጬ እነግራችኋለሁ። የትም ተቸግራችሁም ወድቃችሁም ጥለዋችኋል እኮ ለጊዜውም ቢሆን በእግዚአብሔር ክብር እስከምትነሱ ድረስ ጥለዋችኋል። ከህይወት አፈናቅለዋችኋል። ሀብታችሁን መዝብረዋል፣ አእምሯችሁን መዝብረዋል፣ እናንተን ተቆጣጥረዋል። እንደዛም ሆነው ግን ይፈልጓችኋል። በየጊዜው የሌላ ሀገር ነዋሪ ብትሆኑ እንኳን ሀገር ለቃችሁ ድንበር ተሻግራችሁ ወንዝ አቋርጣችሁ ብትሄዱ እንኳን ስለእናንተ ቤትም በኩል ቢሆን መረጃ ቆፍረው ለማግኘት ጥረት ያደርጋሉ። ይሳካላችሁ አይሳካላችሁ እሱ ሌላ ጉዳይ ነው፣ ግን ጥረት ያደርጋሉ። ይህንን ማወቅ መቻል አለባችሁ። ዋናው ግን ዛሬ በደንብ አንደርላይን አድርጌ አስምሬ ልነግራችሁ የምፈልገው ነገር ምንድን ነው? እንደዛም ሆኖ እንዳወቃችሁባቸው እያወቁ እንኳን አይተዋችሁም። እንደውም አንዳንዴ እስክትጠራጠሩ ድረስ እነዚህ ሰዎች ዝም ብዬ ነው የምጠራጠራቸው አድርገውባችኋል እኮ። እነሱ የሚያውቃሉ፣ እናንተም ታውቃላችሁ። ግን በጣም ስማርትነታቸው የሆነ ሰዓት ላይ 50-50 እንድትሆኑ ያደርጋችኋል። እኔ በእርግጥ ዝም ብዬ ነው የምጠራጠረው፣ ዝም ብዬ ነው የጠረጠርኳቸው። እነሱም የሚፈልጉት ይህንን ነው፣ እንድትጠራጠሩ። የተቀባጀረ አእምሮ ውስጥ ሆናችሁ አእምሯችሁን ወደ ሌላ ዳይቨርት እንድታደርጉ፣ ከእነሱ ላይ ጥርጣሬያችሁን እንድታነሱ፣ እንዳትሸወዱ።
ስለዚህ ምንድን ነው የሚያደርጉት እነሱ? አንደኛው ይሄ ነው። ቀጣዩን ቪዲዮ እንመልከት። እድል ይወሰዳል ተጠንቀቁ ይላል ከላይ። ከታች የተመተተባችሁ እድላችሁ የተወሰደ ሰዎች መፍትሄ ስላለ እየደወላችሁ ተፈወሱ። እየደወላችሁ ተፈወሱ። እንዳትሸወዱ። እየደወልክ አትፈወስም። የምትፈወሰው ወደ እግዚአብሔር ስትጸልይ ነው። የምትፈወሽው ወደ እግዚአብሔር ስትጸልይ ነው። የምትፈወሽው ተንበርክከች እግዚአብሔርን ስትለምኝ ነው። ስትሰግጂ ነው። ቅዱስ ቁርባን ስትቀበይ ነው። ስትቀጠቅጪ ነው እንጂ ራሳቸውን መርጌታ እያሉ ፎቶ አስቀምጠው በሰው ፎቶ በሰው ቪዲዮ በሚነግዱ ሰዎች አይደለም የምትፈወሰው እና እዛ ላይ ከፍተኛ ጥንቃቄ ልታደርጉ ይገባል። ይህንን ቪዲዮ እስኪ በተወሰነ መልኩ ያው እግረ መንገድ ማስተማሪያም ስለሚሆን ሰምተን መለስ። የተመተተባቸው መንፈስ የተላከባቸው እድላቸው የተወሰደባቸው ሰዎች የሚያሳዩቸው 10 ባህሪያት የትኞቹ ናቸው የሚለውን እንደሚከተለው እንመለከታለን። በእነዚህ 10 ባህሪያቶች ውስጥ ራሳችሁንም እንድትመለከቱ ጋብዛለሁ። እንግዲህ የመጀመሪያው መተት የተላከባቸው እድል የተወሰደባቸው ሰዎች የመጀመሪያው መለያ ባህሪያቸው ምንድነው? ሱስ ውስጥ ይዘፈቃሉ። ከዚህ በፊት የነበረው ማንነታቸው፣ ከዚህ በፊት የነበረው ባህሪያቸው፣ ከዚህ በፊት የነበረው ግለሰባዊ አቋማቸው ከሱስ በጣም የራቀ ቢሆንም ልክ መተት ከተላከባቸው እድላቸው ከተወሰደባቸው ድግምት ከተደረገባቸው በኋላ ግን ሱስ ውስጥ ይዘፈቃሉ። ሁለተኛው ለጭንቀት ይጋለጣሉ። ከፍተኛ ራስ ምታት ያሰቃያቸዋል። ብቸኝነትን ይመርጣሉ። እንዲህ አይነት ሰዎች አንዳንዶቹ በማወቅም አንዳንዶቹ ባለማወቅም ሙሉ ቀን ጭንቀትን ሲያስተናግዱ ነው የሚውሉት እና አንዳንዶቹ በተለይ መንፈሳዊ እውነቱ የገባቸው ሰዎች እንዲህ አይነት ጭንቀት የተፈጠረባቸው ከተላከባቸው መተት አንጻር እንደሆነ ቢረዱትም አብዛኛዎቹ ግን መነሻውን አያውቁትም። በሶስተኝነት ደረጃ እንግዲህ የምንመለከተው ምንድነው? ጸበኞችና ጨካኞች ይሆናሉ። ይሄ ያለ ባህሪያቸው ማለት ነው። እነዚህ ሰዎች ከዚህ በፊት ስታውቋቸው በጣም ጨዋዎች፣ ሰው ጥግ የማይደርሱ ሰዎች እንኳን ሊጣሏቸው ሲፈልጉ በምክንያታዊነት ሊያሳምኑ የሚሞክሩ ናቸው። ነገር ግን እድላቸው ከተወሰደ ድግምት ከተደረገባቸው እና በመተት ከተጠቁ በኋላ እልም ያሉ ጸበኞች ነው የሚሆኑት። ይህንን ራሳቸው በራሳቸው የሚያደርጉት ሳይሆን እላያቸው ላይ ያለው መንፈስ ያንን እንዲያደርጉ ስለሚገፋፋቸው ነው እና እድል ከተወሰደባችሁ መተት ከተላከባችሁና ድግምት ከተደገመባችሁ የምታሳዩት ሶስተኛ ባህሪ ይሄኛው ነው። በአራተኛ ደረጃ የምንመለከተው እንግዲህ ከማህበራዊ ህይወት ይገለላሉ። ቀጣዩ ይሄኛው ነው። እንግዲህ እነዚህ ሰዎች በጣም ጨካኞች ናቸው። ስለዚህ ቁጭ ብለው ያለምንም ልፋት ያንን ሰው ቪዲዮ እየተከታተሉ እየቆራረጡ መለጠፍ ብቻ፣ ምንም ድካም የለም፣ ማንበብ የለም፣ በዚህ ጉዳይ ላይ የተሰሩ ቪዲዮዎችን መመልከት የለም፣ በዚህ ጉዳይ ላይ የሚሰሩ ሰዎችን ደውሎ ማማከር፣ ሙያዊ እገዛ መጠየቅ የለም። ለምን ይለፋሉ? ቁጭ ብለው አንድ ቦታ የሰው ቪዲዮ እየቆራረጡ ስልክ ቁጥር አስቀምጠው ከተሳካላቸው ከሚደውሉላቸው ሰዎች ገንዘብ መቀፈል ነው አላማቸውና እንግዲህ ምን ሊባል እንደሚችል እናንተ አስተያየት ስጡበት። እኔ አስተያየት አልሰጥበትም። ግን ሁለት ነገሮችን ድጋሚ አበርክሬ አስታውሳችኋለሁ። አንደኛው ስልኩም ኦፊሻሊ የተለጠፈ ስለሆነ የቲክቶክ አካውንቱን ባለቤት በህግ አግባብ መፈለግና ለምን ያንን እንዳደረገ መጠየቅ፣ በዚህ ሁኔታ ያጨበረበራቸው ሰዎች ካሉ እነዛን ሰዎች ኮንታክት አድርገው የሚጠየቀውን አካል ማስጠየቅ። ይህንን አትጠራጠሩ፣ አደርገዋለሁና የሚገርማችሁ በዚህ ጉዳይ ላይ የሆነ ጊዜ ደውዬ ነበረ ስልክ ቁጥራቸውን ወስጄ። ይሄ ቁጥር ብቻ አይደለም እንደው ይሄ በብዛት እንደው ሙሉ በሙሉ ማለት ይቻላል፣ ምንም በብዛት አይደለም፣ ሙሉ በሙሉ ማለት ይቻላል የኔ ቪዲዮ እየቆራረጠ ስለተጠቀመና የራሱን ስልክ ቁጥር አስቀምጦ አማክሮን ስላለ ነው ይሄንን ለዛሬ ፕሮግራም መስሪያ ያደረኩት እንጂ
ሌሎች ሰዎችም አሉ፣ ሌሎች ሰዎችም ሌላ ቁጥር ያላቸው ማለት ነው። እና እነሱም ይሄድና ከታች የምትመለከቱት መርጌታ እከሌ ይላል። እንግዲህ የወርቅ አፈራውን ቪዲዮ ተጠቅሞ መርጌታ እከሌ የሚል የሚመረምር ልቦና ላለው ሰው አይሸወድም። ይሄ እኮ መርጌታ ነው የሚለው። ወርቅ አፈራውን ደግሞ ስናውቀው በጋዜጠኝነት ህይወት ውስጥ ያለፈ ብዙዎቻችሁ ስለምታውቁ ቤተሰቦቼ ስለሆናችሁ 20 ምናምን ዓመት ከፕሪንት ሚዲያ ወደ ዲጂታል ሚዲያው፣ ከዲጂታል ሚዲያው በፊት ግን በቴሌቪዥን እና በሬዲዮ የምናውቀው ወንድማችን ነው። ስለዚህ ከመቼ ወዲያ ነው እርግጠኛ ነኝ እዛ ነገር ውስጥ የገባው ብላችሁ መጠየቃችሁ አይቀርም። ስለዚህ ይሄ ስልክ ብቻ አይደለም፣ ሌሎች ሰዎችም አሉና ደውዬ ነበረ ብዙዎቹ ጋር ስልክ ቁጥር ሊስት አውት አደረኩና መደወል ጀምርኩኝ። የሚገርማችሁ ከአንድ ስልክ ውጭ አልተነሳልኝም፣ ከአንድ ስልክ ውጭ ማለት ነውና የተነሳልኝንም ስልክ በአግባቡ አላናገረኝም። የትልቅ ሰው ድምፅ ነው። አክሰንቱ የቄስ ድምፅ ይመስላል። ይሄ እንትኑ አክሰንቱ ምንም አላለኝም። ምን ያለ ገና እንዳነሳ ማነህ ከየት ነህ ምን ልርዳህ አይደለም ያለኝ። እኔ እዚህ አይደለሁም ያለሁት ጎጃም ነውና ጎጃም ና ነው ያለኝ። በቃ እቺም ብሎ ስልኩን ዘጋ። ስለዚህ በእኛ ስም በእኛ ቪዲዮ እነማን ናቸው እየተጠቀሙ ያሉት? ያን ማድረግ ለምን አስፈለገ? እንዲህ አይነት ነገር መስራት ከፈለኩ እኮ ራሳቸው ምስላቸውን እየገለጹ እርግጠኛ አስተማሪዎች ከሆኑ ለሰው ልጆች የሚያስቡ ከሆኑ ምስላቸውን እየገለጹ በትክክለኛው እኛ እንደምንሰራው እየሰሩ በራሳቸው መንገድ ኦዲየንስ መሰብሰብ ይችላሉ። እነዛን ኦዲየንሳቸውን እናማክራቸዋለሁ እና በዚህ ቁጥር ደውሉ አናግሩ ማለት ይችላሉ፣ መብታቸው ነው። ነገር ግን የሰው ቪዲዮን ቆራርጦ የራስን ስልክ አስቀምጦ ከታች መርጌታ እከሌ ብሎ ደውሉልን እናማክራለን ማለት አጭበርባሪነት ብቻ አይገልጸውም፣ ወንጀልም ነው። እንደነገርኳቸው እነዚህ ሰዎች ወንጀል መሆኑን ያውቁታል ወይ ነው? አተውት ነው? አተውት አይመስለኛው። ማን ምን ያመጣል ነው። ማን ምን እንደሚያመጣ ደግሞ ታዩታላችሁ። አትጠራጠሩ፣ ታዩታላችሁ። ስለዚህ ደውዬ ነበር ልላችሁ ፈልጌ ነው። እንዳለ አይነሱም። እንግዲህ እኔ ወይኔነቴን በስልኬ አውቀውት ይሁን አላውቅም አላነሱልኝ። አንዱ ብቻ ነው ያነሳው። አንዱ ማንስቶ ደግሞ የነገረኝን ብያችኋለሁ። በአካል ናና እንጂ በስልክ አላወራህም ብሎ ነው ስልኩን ጆሮ ላይ የዘጋው። ሊያውም ጎጃም ነኝ። እንግዲህ በራሳችሁ ቪዲዮ እንዲህ ስትባሉ በራሴ ቪዲዮ ጎጃም ሄጄ መፍትሄ ስጠይቅ እግዚአብሔርን ትቼ እግዚአብሔር ያሳያችሁ እና የሚያሳዝን ዘመን ላይ ነው ያለ ነው እና እስኪ ቪዲዮን ጨርሰን እንመለስ። እንግዲህ ይኸኛው ደግሞ እንደነገርኳችሁ መተት የላከበት ሰው የሚያሳየው ባህሪ የለና ከታች በመተት ታስራችሁ የምትሰቃዩ በቤተሰብ መንፈስ እድላችሁ የተወሰደባችሁ ሰዎች እየደወላችሁ አማክሩ። ጀስ ቢዝነስ ነው፣ ምንም ጥርጣሬ የለኝም። ምንም በቃ ደውላችሁ አማክሩ። ምንም እኔ ከዚህ በፊት እንዲህ የሚሰሩ ጋዜጣ ላይ የማውቃቸው ሰዎች ነበሩ። ማስታወቂያ ያሰራሉ፣ መፍትሄ አለን አማክሩኝ ይባላል። ልታማክሩ ስትደውሉ ግን የመመዝገቢያ ብር ትከፍላላችሁ። ያ ፕሪንቲንግ ሚዲያው ላይ ነበር፣ ጋዜጣ ላይ ነበር፣ መጽሔት ላይ ነበረ። አሁን ቲክቶክ ላይ ተጀምሯል። ቲክቶክ ላይ ልዩነቱ ምንድነው? እነዛ ፕሪንቲንግ ሚዲያ ላይ የሚሰሩ ሰዎች የራሳቸውን ነገር ነው ይዘው የሚቀርቡት። ምስላቸውን ያወጣሉ፣ ስልካቸውን ያስቀምጣሉ። ከዛ በኋላ የሚመጡላቸውን ደንበኞች ገንዘብ እያስከፈሉ የሚያደርጉትን ያደርጋሉ። ልዩነቱ ምንድነው? ይሄኛው አንደኛ ቲክቶክ መሆኑ ነው። ሁለተኛ ደግሞ እነዛ ሰዎች እነሱ አለመሆናቸው ደርጋው የሰዎችን ፎቶዎች እየተጠቀሙ በራሳቸው ስልክ በውስጥ መስመር ማጭበርበራቸው ነው ልዩነቱ። እና የማጭበርበር ደረጃው እዚህ ጋር ደርሷል። እስኪ ይሄኛውን ደግሞ እንስማ። እድል ማስመለስ ይቻላል። እድላችሁ ተወስዶ የምትሰቃዩ ሰዎች ማስመለስ ስለሚቻል ለበለጠ መረጃ ይደውሉልን። ለበለጠ መረጃ እንግዲህ የበለጠ መረጃው ገንዘብ ክፈሉ ነው፣ ሌላ ምንም ሊሆን አይችልም። እነሱም የሚፈልጉት ይህንን ነው፣ እንድትጠራጠሩ የተቀባጀረ አእምሮ ውስጥ ሆናችሁ አእምሯችሁን ወደ ሌላ ዳይቨርት እንድታደርጉ ከእነሱ ላይ ጥርጣሬያችሁን እንድታነሱ እንዳትሸወዱ። ስለዚህ ምንድነው የሚያደርጉት? እነሱ የሆነ ነገር በገጠማቸው ቁጥር እናንተ አጠገባቸው እንድትሆኑ ይፈልጋሉ። ምክንያቱም የእናንተ ማንነት እነሱ ውስጥ ተነጥቆ ገብቶ የለ። ስለዚህ ሲጠሯችሁ ግን እያባበሉ ነው፣ ተቆጥተውም አይደሉም። ስማርት ናቸው፣ ድምፃቸው ለስላሳ ነው። ለእናንተ ፍቅር የሚያሳዩ ሰዎች መስለው ይታያሉ። ለእናንተ የተለየ አክብሮት ያላቸው መስለው ይታያሉ። ለእናንተ የተለየ ቦታ ያላቸው መስለው ይታያሉ። የሰማችሁት ነው።
ቀጣዩ ይሄ ነው። ይሄ ደግሞ በዛው ስልክ ነው። በነገራችን ላይ እስካሁን ባሳያችሁ አት የድንግል ልጅ ነው ምናምን የሚለው ቅድም የነገርኳችሁ እንትን ነው። አት ድንግል ማርያም የሚል ነው። ቁጥሩ ያው ከላይ ተቀምጦላችኋል። አብዛኛዎቹን ስክሪንሾት ያደረኩት ፎቶ ላይ የምታያቸው ቪዲዮዎች ጠቅላላ ተለቀዋል እና ይሄኛው ደግሞ ተጠንቀቁ እድል ይወሰዳል ይላል። ክፍል 3 እንግዲህ ክፍል 1 ክፍል 2 ክፍል 3 እያሉ ነው እየተጠቀሙበት ያለው እና የሆነ ነገር ያገኙበት ይቀጥላሉ ብዬ አላስብም። በመተትና በደል ወሳጅ ለምትሰቃዩ መፍትሄ ያለው ይደውሉልን። ሁሉም ከታች ይደውሉልን ነው። ሁሉም ይደውሉልን ነው የሚለው ከታች። ከይደውሉልን ጀርባ ስትደውሉላቸው እንግዲህ የሚጠይቋችሁን የተጠየቃችሁ ሰዎች ታውቃላችሁ ብዬ ነው እማምነውና ይሄ ቲክቶክ አካውንት 8051 ፎሎወሮች አሉት እና ወደ 25700 አካባቢ ላይክስ አለው። ቅድም እንደነገርኳችሁ ነው። በንጹህ ልብ ቢሆን የተጠቀመው ደውሉልን አማክሮ ባይል የኔን ቪዲዮ ተጠቅሞ የራሱን ስልክ ባያስቀምጥ ዋናው ደግሞ እኔ ጋር ደውሎ ቪዲዮዎችን እየቆራረጥኩኝ ልጠቀም ላስተምርበት ሰው ላንቃበት ቢለኝ ምንም ችግር የለው። ምንም ችግር ሰው እንዲነቃ ስለሆነ የምፈልገው ማለት ነው። ሰው እንዲነቃ። ነገር ግን ለሌላ ዓላማ ለሌላ አጀንዳ ደግሞ መጠቀሚያ መሆን ስለማልፈልግ ነው ይህንን መርሃ ግብር ሰርቼ አሁን ደጋግሜ በዚህ ጉዳይ ላይ እየነገርኳችሁ ያለሁትና በዚህ ስልክ ቁጥር እየተደወለ ወይም ደግሞ ደውላችሁ እንዳትሸወዱ። ደውላችሁ ምክር ለመጠየቅ የምትዳዱ ሰዎች በዛ መስመር እንዳትሄዱ። እንሄዳለን የምትሉ ከሆነ ግን የተጠቀሙበት ቪዲዮ የኔ ቢሆንም እኔን አይመለከተኝም። ስለዚህ ጥንቃቄ ልታደርጉ ይገባል ማለት እፈልጋለሁና እንዲህ አይነት ተራ ሌብነት፣ እንዲህ አይነት ተራ ማጭበርበር በአንድ ሰው በሁለት ሰው ብቻ አይደለም እየተፈጸመ ያለው። እጅግ በርካታ ሰዎች የሌሎች ሰዎችን ቪዲዮዎች በቲክቶክ ላይ እየቆራርጡ ያለነሱ ፍቃድ ያለነሱ እውቅና ማለት ነው። የራሴን በምሳሌነት አቀረብኩ እንጂ ሌሎች ሰዎችም እንደ ቪዲዮቸው እየተቆራረጠ ሲለቀቅ እያስተዋሉ ዝም ብለዋል። ምናልባት የነሱ ልዩነቱ ምንድነው? ቪዲዮን ቆራርጠው ዝም ብለው ለቲክቶክ አካውንታቸው ማሟያ ለቪወር መሰብሰቢያ ተጠቅሞበት ይሆናል እንጂ ስልክ ቁጥራቸውን እርግጠኛ ነኝ አስቀምጠው በነዛ ሰዎች እናማክራለን የሚል ሽቀላ አልሰሩበትም ብዬ አምናለሁ። ማንም ሰው እንደዚህ የተሸቀለበት ዝም ይላል ብዬ አላስብም። ምክንያቱም እንደነገርኳችሁ እኔም ከበፊት በጽሁፍም እንዲሁም ደግሞ በማስታወቂያ መልክ ይህንን ነገር ለእናንተ አድርሻለሁ። ግን ብዙዎቻችሁ የሰማችሁታል መሰለኝ ወይ የገባችኋል መሰለኝ አጭር ስለሆነች። ስለዚህ ሙሉ ፕሮግራም ሰርቶ የኔን በተለይ ሁሌም ሳያቋርጡ የሚከታተሉኝን የፕሮግራሜን ተከታታዮች ማስጠንቀቅ ይኖርብኛል። ማንም እንዲሸወድ ማንም ገንዘቡን እንዲበላ ስለማልፈልግ ማለት ነው። እና ተጠንቀቁ ለማለት ነው። ተጠንቀቁ፣ እድል ይወሰዳል፣ እኛ እናማክራለን የሚሉ ሰዎች እኔን አይወክሉም። በእኔ ቪዲዮ የሚጠቀሙ ሰዎች እኔን አይወክሉም፣ ራሳቸውን ነው የሚወክሉት። ስለዚህ ከዚህም ባሻገር ደግሞ ስለ እድል መውሰድ በሰራንበት ሰዓት ላይ ኮምፒውተርም ተናግረናል። ወደ እግዚአብሔር መጸለይ ነው፣ እግዚአብሔርን መለመን ነው፣ መስገር ነው። ከአቅም በላይ የሆነ ነገር ሲኖር ደግሞ መሄድ የሚገባችሁን ቦታ ጠቁመናል። የእድል መውሰድ መተት የማይታደስበትን ቦታ ሁሉ ጠቁመናል። ለምሳሌ ቡይ የምትገኘው ክርስቶስ ሰምራ እንዲህ አይነት ቦታዎችን ጠቁመናል እና መፍትሄው እሱ ነው እንጂ ቁጭ ብሎ ቲክቶክ ላይ የሚያላግጥ ግለሰብ ጋር ደውላችሁ መፍትሄ አገኛለሁ ብላችሁ አስባችሁ ከሆነ ብር ከመበላት ባሻገር መፍትሄ አታገኙም እና ልትጠነቀቁ ይገባል ለማለት ነው የዛሬውን መርሃ ግብር የሰራሁት። የተወሰነ ቪዲዮ ልመርቅላችሁና የራሴን ቪዲዮ እነዛ ሰዎች የተጠቀሙበትን እንሰነባበታለን ማለት ነው። ራሳቸውን እንኳን በሰዎች ፊት በሚገባ ሁኔታ መግለጽ አይችሉም፣ ይደነጋገራሉ። የሆነ ሀሳብ ለእናንተ መንገር ቢፈልጉ ግማሽ መንገድ ላይ ግራ ስለሚገባቸውና
የተነሱበት ሀሳብ ስለሚጠፋቸው ድንግርግር ሲሉ ልትመለከቷቸው ትችላላችሁ። ሀሳብ ማስረዳት መነሻና መድረሻው መጨበጫው ይጠፋቸዋል። በዚህ ልትለዩቸው ትችላላችሁ። ስድስተኛው ምንድነው? ችግሩን እያወቁትም መውጣት ያቅታቸዋል። እንግዲህ ብዙዎች መተት የተመተተባቸው መንፈስ የተላከባቸውና እድላቸው የተወሰደባቸው ሰዎች ችግሩን ያውቁታል። እንግዲህ አባቶችን በማማከር ጸበል ቦታ ላይ ሄደው ምልክቶችን በማየት በጾም በጸሎትና በስግደትም በራእይ በመመልከት ችግሩ ላይ ሊደርሱበት ችግሩን ሊገነዘቡት ይችላሉ። ነገር ግን ሙሉ በሙሉ ከዛ ችግር ካልወጡ እንግዲህ እነዚሁ ናቸው። እግረ መንገድ እነዚህን ሰዎች ማንነት ለመግለጥ በሄድኩበት አጋጣሚ በተቆራረጡት ቪዲዮዎች ትምህርት አግኝቻችኋል ብዬ አስባለሁ። እንግዲህ አንድም ለማስጠንቀቂያ ነው፣ ሁለትም ደግሞ በእነዚህ ቪዲዮዎች አማካኝነት በተቆራረጡት ያው ከሌሎች ከተቆራረጡት ፔጆች ላይ ሰብስበን ብናመጣቸውም እግረ መንገድ እንደገና ለማስታወስም ለመማርም ለመጠንቀቅም ተጠቅማችሁበታል፣ ይጠቅማችኋል ብዬ አስባለሁ፣ አምናለሁ። እንግዲህ ዛሬ መርሃ ግብር የተከታተላችሁት ነበረ። በቀጣይ በሌላ መርሃ ግብር ነው የምንገናኘው። እስከዛው ግን ያላችሁበት ሰላም። አፍሪካ ህብረት አቅራቢያ የምስራቅ አፍሪካ ግዙፉ እስላማዊ ማዕከል አልነጃሺ ፊት ለፊት የመኖሪያ አፓርትመንቶች በ30 በመቶ ቅናሽ ቀርበዋል። በ60 ካሬ ላይ ያረፈ ባለ 1 መኝታ በ5.5 ሚሊዮን ብር ታገኛላችሁ። 82 ካሬ ባለ 2 መኝታ በ6.6 ሚሊዮን ብር ይሸጣል። 90 ካሬ ያለው ባለ 2 መኝታ ቤት ዋጋ 7.2 ሚሊዮን ብር ነው። ባለ 3 መኝታ መኖሪያ በ126 ካሬ ላይ ተሰርቶ በ10.1 ሚሊዮን ብር ቀርቧል። ሱቅም ከፈለጋ በ3.9 ሚሊዮን ብር አጠቃላይ ክፍያ የራሳቸው አድርጉ። ቅድመ ክፍያው 900 ሺህ ብር ነው። ይህ ቅናሽ ለጥቂት ቀናት ብቻ ይቆያል። 0937 17 80 53 ደውሉ። ቴምር ፕሮፐርቲስ